በጌታ በኢየሱስ ስም ሰላም እላችኋለሁ። በጌታ በኢየሱስ ስም ደግሜ ሰላም እላችኋለሁ። እንደምን ቆያችሁ? ጌታ አምላካችን የተባረከ ይሁን። ዛሬም ደግሞ በቅዱስ ቃሉ ፊት እንድንሆን እድል ለሰጠን ጌታ ክብር ለሱ ይሁንለት። በእግዚአብሔር ፊት መሆን ለንግግር አይደለም፣ መብታችን ስለሆነ አይደለም፣ እግዚአብሔር ስለረዳን ነው በቤቱ ያለነውና ለረዳን ክብር ይሁን። ምን ይችል ካለ ለቅዱስ ቃሉ ክብር እንቆምና የጀመርነውን የራእይን መጽሐፍ ጥናት እንቀጥላለን። ዛሬ ያጠናን መንገዳችንንም ቀየር አድርገን ለማጥናት እንሞክራለን። ወደዛ በስፋት ገባለሁ፣ ግን እንደ መንደርደሪያ እንዲሆን ምዕራፍ 1 ቁጥር 19 ላይ ያለውን ሐሳብ አንብቤ ጸልዬ ወደ ጥናታችን እንሄዳለን። ምዕራፍ 1 ቁጥር 19 ዮሐንስ ራእይ በድሮ መጽሐፍ ቅዱስ ገጽ 221 የጌታ ቃል እንዲህ ይነበባል። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። ደግሜ ያነባለሁ። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ። እንጸልያለን። እንደምታውቁት ያለፉትን 7 ሳምንታት ሰባቱን አብያተ ክርስቲያናት በሚል ታይትል ይዘን ምዕራፍ 2 እና ምዕራፍ 3ን አጥንተናል። ስናጠና የጥናት ሂደታችን ቁጥር በቁጥር ወይም ገላጭ ስብከት የሚባለውን ተጠቅመን ቁጥር በቁጥር ነው ስናጠና የቆየ ነው። ግን ከዚህ በኋላ ዛሬ ምዕራፍ 4 እና ምዕራፍ 5 ነው የምናጠናው። ቁጥር በቁጥር ሳይሆን የምናጠናው ግን እስከ ምዕራፍ 22 ያሉትን በአራት ትልልቅ ክፍሎች ከፋፍለን ለማጥናት እንሞክራለን እና የጥናት ሂደታችን ያለፉትን 7 ሳምንት እንደለመዳችሁት ቁጥር በቁጥር ባይሆንም ግን ትንሽ ማርሻችንን ቀየር አድርገን ሰፋ ያሉ ቁጥሮችን እየተጠቀምን ግን ደግሞ ለክፍሉ ጨዋ ሆነን በክፍሉ ውስጥ ለማጥናት እንሞክራለን። እንደ መግቢያ እንድናነብ የጋበዝኳችሁ ምዕራፍ 1 ቁጥር 19 ትዝ የሚላችሁ ከሆነ መጀመሪያ ይህን ጥናት ስንጀምር የመጽሐፉ ቁልፍ ምዕራፍና ቁጥር ብለነዋል። የመጽሐፉ ቁልፍ ምዕራፍና ቁጥር ዮሐንስ ራእይን የሚያጠና ሰው መጽሐፉን በሙሉ 22ቱን ምዕራፍ ምንድነው አሎክ የሚያደርግለት የሚከፍትለት ካልን ቅድም ያነበብነው ምዕራፍ 1 ቁጥር 19 ነው። ምዕራፍ 1 ቁጥር 19 ላይ 3 ትልልቅ አንኳሮችን ይናገራል እና ዛሬ የምንጀምረው ኦልሞስት 3ኛውን ነው የምንጀምረው። ደግሜ ላንብብ። እንደዚህ ይላል። እንግዲህ ያየኸውን አሁን ያለውን ከዚህ በኋላ ይሆን ዘንድ ያለውን ጻፍ ይላል። በዚህ አንድ ቁጥር ውስጥ 3 ትልልቅ ነገሮችን ያስቀምጣል። ጌታችን ለሽማግሌ ዮሐንስ ያየኸውን አሁን ጻፍ ይለዋል። አንደኛ፣ ሁለተኛ አሁን ያለውን ነገር ጻፍ ይለውና ሶስተኛ በኋላ ደግሞ ከዚህ በኋላ የምታየውን ደግሞ ጻፍ ይለዋል። ሶስቱን ባጭሩ ለማስቀመጥ እንግዲህ ያየኸውን የሚለውን የትኛው ነው ካልን ወደ ላይ ከፍ ካልን ቁጥር 12 ላይ ያየው ነገር አለ። የሚናገረኝም ድምፅ ለማየት ዘወር አልኩኝ ይላል። ያየው ምን ነበር? ጌታችን ኢየሱስ ክርስቶስ በክብር ራሱን ለሱ ሲገልጥለት ቁጥር 12 እስከ 16 ያለውን ነው ያየውን የሚለው። ከዛ በመቀጠል አሁን ያለውን የሚል ቃል ደግሞ እናገኛለን። አሁን ያለው ደግሞ የባለፉትን 7 ሳምንታት አብረን ያጠናነው ምዕራፍ 2 እና ምዕራፍ 3 ላይ ያሉትን 7ቱ አብያተ ክርስቲያናት ማለት ነው። ከዛ ይቀጥልና እንደዚህ ይላል፣ ከዚህ በኋላ ይሆን ዘንድ ያለው ደግሞ ይላል። ከዚህ በኋላ ይሆን ዘንድ ያለው ደግሞ ዛሬ እንጀምረው ምዕራፍ 4 ማለት ነው። ስለዚህ ራእይን መጽሐፍ በሙሉ የሚበትንልን ይሄ አንድ ቁጥር ነው። እንግዲህ ያየኸውን ጌታችን በክብር ሲገለጥ ምዕራፍ 1 ቁጥር 12 አሁን ያለውን 7ቱ ቤተ ክርስቲያናት ከዚህ በኋላ ይሆን ዘንድ ያለው ደግሞ ከምዕራፍ 4 ጀምሮ እስከ መጨረሻ ያለውን የምናጠነው። ስለዚህ በቁልፍ ምዕራፍና ቁጥር ውስጥ ያለውን 3ኛውን ክፍል ማጥናት ጀምረናል ማለት ነው። ቤተ ክርስቲያናቱን በጥልቀት አይተናል። ከዛ ከምዕራፍ 4 ደግሞ እንጀምራለን ማለት ነው። ምዕራፍ 4 እና ምዕራፍ 5ን ምጽፉ ስላላችሁ ምን ርዕስ እንስጠው፣ ምን ታይትል እንስጠው ካለን የሰማይ ዙፋንና ለፍርድ የሚደረግ ዝግጅት ነው። ከምዕራፍ 6 በኋላ ኔክስት ዊክ እናያለን ፍርዶች ነው የሚጀምሩት። ግን ከዛ በፊት 4 እና 5 ግን በሰማይ ያለን ዙፋን ተከፍቶ ያያል እና ለፍርድ ደግሞ ያለውን ዝግጅት ደግሞ ያሳየናል። በእርግጥ ዛሬ የምናጠናው ክፍል በጣም ልብ የሚያሞቅ ነው፣ በጣም የሚያስደስት ነው። በጥናት ጊዜም በብዙ ልቤ ሲባረክ ነበረ። ምዕራፍ 4 እና ምዕራፍ 5 ነው ዛሬ እንድናይ የምፈልገው። 2 ቦታዎች እንዳነብ ፍቀዱልኝ ክፍሎቹን በደንብ እንዲፈታለን። ምዕራፍ 4 ቁጥር 1
ከዚህ በኋላ አየው ይላል። አየው እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁት ፊተኛው ድምፅ ወደዚህ ውጣ፣ ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳይሃለሁ አለኝ ይላል። ምዕራፍ 5 ቁጥር 14 የመጨረሻው። አራቱም እንስሶች አሜን አሉ፣ ሽማግሌዎችም ወድቀው ሰገዱ። ዛሬ የምናጠናው ከምዕራፍ 4 ቁጥር 1 እስከ 5 14 ነው። እንዲህ ብዬ ልጀምር። ሰማይ ሰላም ነው። ሰማይ ሰላም ነው። ይኖዋት ለምን እንዳልኩኝ እስካሁን ስናጠና ብዙ የሚከብዱ ነገሮችን አጥንተናል አይደል? የሚከብዱ ነገሮችን አጥንተናል። የሚጨንቁ ነገሮችን አጥንተናል። ተግሳጾችን ከጌታ ሰምተናል። አቅጣጫ እንድናስተካክል የሚሞግቱ ነገሮችን ሰምተናል። ስለ ክፍሉ ኮንቴክስትም እናውቃለን። ሽማግሌ ዮሐንስ ፈጥሞ በምትባል ደሴት ከምድር ጫፍ እንዲበሰብስ ተደርጎ የተጣለ ነው። ሰባቱን አብያተ ክርስቲያናት ስናጠና የእውነት የተሰበረ ልብ ከሌለን ልከኛ ካልሆነን በጣም ይሞግታል። የሰማናቸው ነገሮች ልብ ያሳዝናሉ። በብዙ አገልግሎት አይደለም እግዚአብሔር የሚደነቀው፣ በፍቅር ነው የሚማረከው። ኤፌሶን ሞግቶናል። ሰርምኔስ በመከራ መጽናት እንዳለብን ተነግሮናል። ቲያጥሮን ደግሞ ማመቻመች የለብንም። ክርስትና አብዴት አይደረግም፣ ወደ እሱ እናድጋለን እንጂ ወደኛ መዝረክረክ አናሳድገውም ተሞግተናል። ቲያጥሮን በመድረካችን፣ በጉባኤያችን፣ በንግግራችን ኃጢአትን ማጽደቅ የለብንም ተሞግተናል። ሰርዴስ ነግሮናል እንዴት እንደሞትን። ከመንፈስ ቅዱስ የራቀች ቤተክርስቲያን በሊተርጂ በሃይማኖት ስርዓት ካባ ውስጥ የተቀመጠች የሞተች ነች ብለናል። ፊላደልፊያ ሞግቶናል። ሰማይ የሚለካው ልኬታው ታማኝነት ነው። እኔን የሚለካኝ በስብከቴ፣ እናንተ የሚለካችሁ በቸርች የጸጋ ስጦታ አገልግሎት አክቲቪቲ አይደለም። የምንለካው በታማኝነት ነው። ሞግቶናል። የላስቲኩማ የባሰ ነው። የሎዶቅያማ አስደንጋጭ ነው። ጭራሽ ጌታን ከቸርች አውጥቷለች። ለብ ያለች ቤተክርስቲያን ነች። እግዚአብሔርን ንቃዋለች። ግለት ይኑራችሁ፣ ናፍቆት ይኑራችሁ፣ ኃይለኛ እሳት ለእኔ ይኑራችሁ ብሎ እግዚአብሔር ሲሞግተን ነበር። ይህንን ሁሉ ነገር ስንሰማ፣ የተረባበሹ ነገሮችን ስናይ፣ የእግዚአብሔርን ልብ ማዘን ስንመለከት፣ ምድር ታች ያለ ዲሜጥሮስ የሚባለው ንጉሥ ቤተክርስቲያንን ሲያስጨንቅ የተረበሸ ብዙ ነገር አለ። በቤተክርስቲያን የተረበሸ አለ። እንደ ሮም ከተማ ውስጥ የተረበሸ ብዙ ነገር አለ። ደግሜ እላለሁ፣ ሰማይ ግን ሰላም ነው። ሰማይ ሰላም ነው። ምዕራፍ 4 ሰማይ ተከፈተ። ታች አሁን ሪቪው እንዳረኩላችሁ አይደለም ሰማይ ያለው ብዙ መረባበሽ አይደለም። እስካሁን እንዳጠና ነው አይደለም። ከዚያ በኋላ አየው እነሆ በሰማይ የተከፈተ ደጅ እንደ መለከትም ሆኖ ሲናገረኝ የሰማሁትን ፊተኛ ድምፅ ወደዚህ ውጣ፣ ከዚህ በኋላ ሊሆን የሚያስፈልገውን ነገር አሳያለሁ አለኝ። ኢየሱስ ጌታ ነው። አንድ ነገር ልበል፣ ሰማይ ሲከፈት የምናየው ኢየሱስን ብቻ ነው። ቅዱስ ቃሉን በጣም ሪቪው ካረጋችሁ ክፍላችን አይፈቅድም እንጂ እንደው በወፍ በረር ብናስብ ራሱ ብዙ ጊዜ መጽሐፍ ቅዱስ ላይ ሰማይ ሲከፈት ኢየሱስ ነው ያለው። ሰማይ ሲከፈት ሙሴ አይደለም የሚማርክ፣ ሰማይ ሲከፈት የሚታየው ኢየሱስ ብቻ ነው። ኢየሱስ ብቻ ነው። በምድር ብዙ ውጥረት አለ፣ ሰማይ ግን ሰላም ነው። በምድር ብዙ መረበሻ አለ፣ ሰማይ ግን ሰላም ነው። ክፍል 1 ለመጽፎ ወደ ጥናታችን እንሄድ። ትንሽ ፈጣን ብልባችሁ ታገሱኝ። የጥናት ሂደታችን እንደዛ ያስደርገናል። ክፍል 1 ለምጽፉ ፈጣሪ በዙፋን ላይ ብዬ ነው ርዕስ የሰጠሁት። የመጀመሪያዎቹ 3 ቁጥሮች ለምጽፉ የመጀመሪያዎቹ 3 ቁጥሮች በሰማይ የተከፈተ ደጅና የዙፋኑን ባለቤት በደንብ አድርጎ ያሳየናል። ቁጥር 2 ወዲያውም በመንፈስ ነበርኩኝ። ይሄ ሰውዬ ይገርማል። እግዚአብሔር ሊናገረው ሲመጣ ካፌ እያማ ሰንፎ ተኝቶ አይደለም የምታገኙት፣ ሁሌ በመንፈስ ነው። ምዕራፍ 1 ላይ ትዝ ይላችኋል። በጌታ ቀን የት ነበርኩ አለ? እኔ በመንፈስ ነበርኩ አለ። መቼም ቀኑ ደርሶ ጌታስ ሊጎበኝን ሲመጣ በመንፈስ ያገኘን። አሜን አሜን። ወዲያው በመንፈስ ነበርኩ፣ እነሆም ዙፋን በሰማይ ቆሟል። በዙፋኑም ላይ ተቀማጭ ነበረ። ተቀምጦም የነበረው መልኩ እንደ ኢያስጴድና እንደ ሰርዲኖስ ዕንቁ ይመስል ነበር። በመልኩም መርገድ የመሰለ ቀስተ ደመና በዙፋኑ ዙሪያ ነበረ። የመጀመሪያ ከ1 እስከ 3 የምናጠናው በሰማይ የተከፈተ ደጅ ነው። በሰማይ የተከፈተ ደጅ ዙፋን የሚል ነገር እዚህ ጋር ደጋግማችሁ ታያላችሁ። በእርግጥ እንዲሁ እኔ ቆጠርኩትን ዙፋን ላስቀምጥላችሁ። ዮሐንስ ራእይ ላይ ስናጠና ወደ 40 ጊዜ ዙፋን እናገኛለን። ወደ 40 ጊዜ ዙፋን እናገኛለን።
መጽሐፍ ቅዱስ በጥልቀት ስናጠና አንድ ቃል ከተደጋገመ ተናጋሪ ወይ ጻፊው የቃል እጥረት ገጥሞት ሳይሆን መልእክት ስላለው ነው። ቀይ መብራት ነው። ቃል ሲደገም ቀይ መብራት ነው። ሃዛርድ ነው። እዚህ ጋር ትኩረት አድርግ፣ እዚህ ጋር ትኩረት አድርግ ነው የሚለን። ምን ለማለት ነው? ዙፋን ካልን በምድር ላይ ባለስልጣን ነን፣ ኃያል ነን፣ ብርቱ ነን የሚሉ በጣም ብዙዎች አሉ። ግን እውነተኛ ኃያል፣ እውነተኛ ብርቱ፣ ሁሉን የሚገዛ ግን ጌታችን ብቻ ነው። ባለ ዙፋኑ ጌታ ነው። ስለዚህ በምድር ላይ አስጨናቂ የሚመስሉ በሙሉ ማናቸውም አያስጨንቁም። የእውነተኛ ብርቱ የሆነ እሱ ብቻ ነው። ዙፋን ሲል ምን ማለት ነው? ሉዓላዊው እሱ ነው። ገዢው እሱ ነው። ሁሉን የሚቆጣጠር ኢየሱስ ነው። ዙፋን የሚል ተደጋግሞ ካገኛችሁ ሶቨሪን እሱ ነው። ሉዓላዊው ፕሮስፔሪቲ ፓርቲ አይደለም። ሉዓላዊው ዶናልድ ትራምፕ አይደለም። ሉዓላዊው ሚሊተሪ አይደለም። ሉዓላዊው የኢኮኖሚ ጫና አይደለም። በእናንተ ላይ ሉዓላዊ ኢቭን የተቆጣጠራችሁ በሽታም አይደለም። ሉዓላዊው ኢየሱስ ብቻ ነው። ትላንት የነበሩ ዛሬ የሉም። ዛሬ ያለን የሚሉ ነገ አይኖሩም። ትላንት ያለ ዛሬም ያለ ለዘላለም የሚነግስ ኢየሱስ ብቻ ነው። ራእይ ነግረናል። 40 ጊዜ ዙፋን 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 ኢቭን ተቀማጭ አለ በዙፋን ላይ ይላል። ገዢው እሱ፣ ሉዓላዊው እሱ፣ ተቆጣጣሪው እሱ። ይኸው በመንፈሳዊ ዓለም ላይ ልናገር፣ በእናንተ ቤት ላይ ሉዓላዊ ነኝ የሚል፣ በእናንተ ጓዳ ላይ ብርቱ ነኝ የሚል፣ በእናንተ ኑሮ ላይ እኔ ነኝ ገዢ የሚለው ላይ በዚህ ምሽት እንናገራለን። ሉዓላዊው ገዢው ተቆጣጣሪው ኢየሱስ ብቻ ነው። ዙፋን ገዢው በዙፋን ላይ ያለውን አየሁት ይላል። አየሁት ኢየሱስ ጌታ ነው። የዓይን መከፈት ይሁንልን። አየሁት ለመግለጽ ስለከበደው ያው ታውቃላችሁ፣ እግዚአብሔርን የሚያውቀው እግዚአብሔር ብቻ አይደል? እግዚአብሔርን የሚያውቀው እግዚአብሔር ብቻ አይደል? ልኩ ያለው እሱ ጋር አይደል? እንዲገባው በሶስት መልኩ ተገለጠለት። በሶስት እንቁ አይነት ነገር ተገለጠለት። አንደኛው እንደዚህ ይላል፣ አማርኛው ለማንበብ ይከብዳል። ሲያስጲድ የሚል አማርኛ ያስቀምጣል። ሲያስጲድ ድንጋይን የሚመስል አየው ይላል። ይሄ ድንጋዩን ትንሽ ለማጥናት ሞክሬ ነበር። እንደ መስታወት የጠራ ንጹህ የሆነ የሚያብረቀርቅ እንቁ ድንጋይ ማለት ነው። በዙፋን ላይ የተቀመጠውን ሳየው እንደ መስታወት የሚያብረቀርቅ እንቁ ድንጋይን ሲያስጲርን ይመስላል ይላል። ምን ማለቱ ነው? ስለ እግዚአብሔር የሚነግረው ካራክተር አለ። እግዚአብሔር ፍጹም ንጹህ ነው። እግዚአብሔር ፍጹም ቅዱስ ነው። እግዚአብሔር የተለየ ነው። በክብሩ የሚመስለው የለም፣ በኃይሉ የሚመስለው የለም። የንጽህና ቁንጮ እሱ ነው። የጽድቅ ቁንጮ እሱ ነው። የቅድስና ቁንጮ እሱ ነው። በዙፋን ላይ የተቀመጠው ንጹህ ነው። በዙፋን ላይ የተቀመጠው ቅዱስ ነው። በዙፋን ላይ የተቀመጠው እንከን አልባ ነው። እንከን የለበትም፣ ስተት የለበትም፣ ድካም የለበትም። እጅግ ንጹህ ነው። እጅግ ቅዱስ ነው። እጅግ የከበረ ነው። አየው፣ በዙፋን ላይ የተቀመጠውን አየሁት። ንጹሁን አየሁት። አየሁት፣ ቅዱሱን አየሁት። አየሁት፣ የከበረውን አየሁት። የተወደዳችሁ አይናችን ሲከፈት ጌታችንን በክብር ስናየው እጅግ በንጽህናው የደመቀ ነው። ንጹህ አምላክ ነው ያለን። ቅዱስ አምላክ ነው ያለን። የማይዋሽ አምላክ ነው ያለን። ሁለተኛ አየው፣ አይኔ ተከፍቶ አየው። ሰርዲዮንን የሚመስል እንቁ ደግሞ አየውኝ። የሰርዲዮን ድንጋይ ምን ይመስላል? እንደ ደም የመሰለ ቀይ ድንጋይ ነው። እንደዛም አይነት አየውኝ። ስለ እግዚአብሔር ምን ይነግረዋል? ኢምፕሊኬሽኑ እግዚአብሔር ፍጹም ጻድቅ፣ በኃጢአተኛ ላይ ደግሞ የሚፈርድ አምላክ ነው። እንደ ደም አይነት የሆነ የከበረን እንቁ አየውኝ ይላል። አንደኛው ላይ ንጹህ የሆነውን አምላክ አየሁት። ከዛ አስቀጥሎ ደግሞ በኃጢአተኛ በአመፀኛ ላይ የሚፈርደውን ደግሞ አየሁት። እዚህ ቤት ብዙ ጊዜ ብያለሁ፣ የተጠራቀመ ምህረት ሲገለበጥ ፍርድ ነው። እግዚአብሔር ይፈርዳል፣ ለኛ ሲል አይደለም፣ ለጽድቁ ሲል ማንነቱ ስለሆነ ነው የሚፈርደው። እግዚአብሔር ማንነቱ ስለሆነ ይፈርዳል፣ በአመፀኛ ላይ ይፈርዳል፣ በኃጢአተኛ ላይ የሚራራው ጌታ በፍርድ ይገለጣል። ሶስተኛ አየሁት ይላል። አየሁት እንደ መርገድ ቀስተ ደመናን የመሰለ ደግሞ አየሁት ይላል። ቀስተ ደመና ሲባል እናውቃለን፣ በኖህ ጊዜ እግዚአብሔር አምላክ እየቀጣ የራራበት ምልክት ነው። በጥፋቷ ምድርን ቀጣ፣ ከዛ ቀስተ ደመናን አደረገ። ተመልሶ በዛ እንደማይቀጣ ቃል ኪዳን ገባ። ጆሮ ስጡኝ፣ የእግዚአብሔር ቅጣት ራሱ ምህረት ያዘለ ነው። አሜን አትሉ?
ፈጽሞ አይቀጣም፣ ይራራል፣ የእንደገና አምላክ ነው። ስለዚህ ከቁጥር 1 እስከ 3 ሰማይ ሲከፈት ያገኘው ጌታችንን ነው፣ የከበረውን ነው፣ ተቆጣጣሪውን ኃያሉን ነው። እንዴት አገኘው? ንጹህ ሆኖ አገኘው። እንዴት አገኘው? ፈራጅ ሆኖ አገኘው። እንዴት አገኘው? እየቀጣ ሲራራ በዙፋን ላይ አገኘው። ከዛ ቀጥሎ ልክ እሱን እንዲህ በክብር ካየሁት በኋላ ይላል ቁጥር 4 እና 5 24ቱ ሽማግሌዎችና ዙፋናትን ይመለከታል። 4 እንደዚህ ይላል፣ በዙፋኑ ዙሪያም 24 ዙፋኖች ነበሩ። በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበረ። ከዙፋኑም መብረቅና ድምፅ ነጎድጓድ ይወጣል። በዙፋኑም ፊት 7 የእንስሳት መብራቶች ይበሩ ነበር። ከነርሱም 7ቱ የእግዚአብሔር መናፍስት ናቸው ይላል። ሁለተኛ ለምጽፉ 24ቱ ሽማግሌዎችና ዙፋናት። 24ቱ ሽማግሌዎች እነማን ናቸው? በእርግጥ ሁለት ነገር አይደሉም። 24ቱ ሽማግሌዎች መላእክት አይደሉም። መጽሐፍ ቅዱስ ላይ የትም ቦታ መላእክትን በሽማግሌ ቃል ሲተካ አናየው። 24ቱ ሽማግሌዎች ታዲያ ምንድን ናቸው? ብዙ የመጽሐፍ ቅዱስ ከኛ በላይ የሚያጠኑ ሰዎች እንደሚነግሩን 12ቱ የብሉይ ኪዳን የአይሁድ ነገዶችና 12ቱን ሐዋርያቶችን ይተካሉ ይሉናል። ሁለቱ አንድ ላይ ሲሆን 24 ዙፋኖች፣ 12 የብሉይ ኪዳን ነገዶች፣ 12ቱን ደግሞ ሐዋርያቶች ነው። ይሄንን ዙፋን ደግሞ 24 የሚሆኑ ዙፋኖች አየሁኝ። 12 የብሉይ ኪዳን ነገዶችንና 12ቱን ሐዋርያት የሚተኩ ትልልቅ ዙፋኖች አየሁኝ። በመካከል ግን በዙፋኑ ላይ ተቀመጠ ቅድም የነገርኳችሁ ንጹህ የሆነ ፈራጅ የሆነ ሲቀጣ ሚራራውን ደግሞ አየሁት ይላል። እነዚህ 12ቱ በዙፋን ላይ የተቀመጡ ሽማግሌዎችን ሲገልጻቸው 3 ነገር ይጠቀማል። እነዚህ 12ቱ በዙፋን ላይ የተቀመጡ ሽማግሌዎች ነጭ ልብስ ለብሰዋል አለ። በጣም ይደንቃል። ምን ማለት ነው? ነጭ ልብስ በክርስቶስ ደም የነጹ ናቸው። የሰማይ ትኬት የኢየሱስ ደም ብቻ ነው። ጽድቅ አያስገባ፣ ድካም አያስገባ፣ የአገልግሎት ልፋት አያስገባ፣ ለቸርች የሰጠኸው ብር አይደለም የማያስገባ። ሰማይ የምትገባው በኢየሱስ ደም ብቻ ነው። 24ቱ ሽማግሌዎች ምን ለበሱ? ነጩን ልብስ ለበሱ። በኢየሱስ ደም የታጠበውን ለበሱ። በኢየሱስ ደም የነጹበትን ለበሱ። በዛ ዙፋን ላይ ለመቀመጥ ትልቁ ጋራንቲ የኢየሱስ ደም ብቻ ነው። ክብር ለደሙ ይሁን። የማይደክም ኃይል ደሙ ነው። ታውቃላችሁ፣ ደም ህይወት ተሸካሚ ነው። ደም ሲፈስ የሰው ህይወት ያልፋል። የታጠብነው በኢየሱስ ደም ነው ማለት የኢየሱስን ህይወት የተሸከመ ነው። ሁለተኛ እነዚህ ሐዋርያት 24ቱ ሽማግሌዎች የለበሱትን ሲገልጽ እንደዚህ ይላል፣ የወርቅ ዘውድ ተጭነዋል ይላል። የወርቅ ዘውድ ተጭነዋል ምን ማለት ነው? በምድር ላይ ያደረጉትን ተጋድሎ በሙሉ እግዚአብሔር ዋጋቸውን ከፍሏቸዋል። የተወደዳችሁ በጽድቅ ስትሄዱ በትጋት ስታገለግሉ ለጌታ ስትኖሩ ብድራታችሁ መና አይቀርም። ለእግዚአብሔር የሚኖር ይከፈለዋል። በጽድቅ የሚኖር ይከፈለዋል። የጨከነ ይከፈለዋል። ጌታን ያከበረ ይከፈለዋል። ቆጣሪው ሰማይ ነው ያለው። ብድራትን ይሰጣል። በምድር ብቻ ሮጣ አትጨርስ። ለምድር ኑሮ ብቻ ተስፋ አታድርግ። በጽድቅ በቅድስና እግዚአብሔርን እየፈራ የተሰጠን መክሊት በሙሉ ኢንቨስት አድርገህ አገልግል። ዘመን በእግዚአብሔር ቤት ይለቅ። እንደ ሻማ እየቀለጥ ጌታን አሳይ። እሱን አገልግለው፣ ብድራትን ይሰጣል። በዚህ ጊዜ ያለ አንድ ትልቁ ችግር አገልግሉ እምቢ፣ ጸልዩ እምቢ፣ ኑና ግዙን እምቢ። የሆነ የሚያገለግላለ ሌላ ድምተኛ አለ። ግድ የለህም። በእግዚአብሔር ቤት በብዙ ድካም ሩጥ። እግዚአብሔር ብድራትን ይከፍልሃል። አገልግሎት ከምክንያት በላይ ነው። ምክንያት አትደርድሩ። አገልግሎት ከምክንያት በላይ ነው። እያመመህ ታገለግላለህ። በብዙ ጥያቄ ሆነ ታገለግላለህ። ከነጉድለትህ ታገለግላለህ። ማገልገል ከምክንያት በላይ ነው። መክሊታችሁን አታሻክቱ። መክሊታችሁን አትቅበሩ። በእግዚአብሔር ፊት ጸጉራችንን አሽተን ማናልፍበት፣ ይቅርታ ብለን ምክንያት ደርድረን ማንሻገርበት ቀን አለ። መሐሪው ጌታ ፈራጅ ይሆናል። በትጋት ያገለገለ፣ ለሱ የሮጠ፣ በንጽህና ያገለገለ፣ እግዚአብሔርን ያከበረ፣ ለቃሉ ታማኝ የሆነ፣ ቤቱ፣ ኑሮ፣ ስራው፣ ንግዱ፣ እያንዳንዱ ነገር እግዚአብሔርን አክብሮ ላለፈ መክሊት አለ፣ ብድራት አለ። የወርቅ ዘውድ ተጭነዋል። ኖረውለታል፣ አገልግለውታል፣ ሞተውለታል። ህይወታቸውን፣ ቤታቸውን፣ ትዳራቸው፣ ልጆቻቸው ለእግዚአብሔር ሰውተዋል። መና አልቀሩም፣ ባዶ አልቀሩም። የወርቅ ዘውድ ተጭነዋል። ቁጥር 24 ላይ የምናገኘው ደግሞ አለ። ቁጥር 24 ላይ የምናገኘው አለ።
ቁጥር 4 ላይ ያገለግሉት ነበር ይላል። ያገለግሉት ነበር። በእግዚአብሔር ቤት የሚያገለግሉትን ካህናትን ከአንደኛ ዜና ምዕራፍ 24 ላይ ኮምፔር ማድረግ ይችላልላችሁ። እነዚህ 24 ሽማግሌዎች ምን ነበሩ? ነጭ ልብስ ለብሰዋል፣ የወርቅ ዘውድ ተጭነዋል፣ በትጋት ደግሞ ያገለግላሉ። በዚህ ሁሉ ውስጥ ግን አንድ የሚደንቅ ቃል ደግሞ አለ። ቁጥር 5 ላይ ከዙፋኑም መብረቅ ድምጽና ነጎድጓድ ይወጣል። በዙፋን ላይ ተቀማጭ አለ። ንጹህ ነው፣ ፈራጅ ነው። ሲፈርድ ደግሞ ምህረት አጅቧል። ከዛ ደግሞ 24ቱ ሽማግሌዎች በዙፋን ላይ ከበውታል። 24ቱ ሽማግሌዎች ደግሞ ነጭ ልብሳቸው ለብሰዋል፣ የወርቅ ዘውድ ደግሞ ተጭነዋል፣ በፊቱ ደግሞ ያገለግሉታል። እንደዛ የሆነ ያለ ራሱ መብረቅና ነጎድጓድ ከዙፋኑ ላይ ይወጣል። መብረቅና ነጎድጓድ የሚለው ትዝ ይለናል። በሲና ተራራ ላይ ጌታችን በክብር ሲገለጥ፣ ሊፈርድ ሲመጣ፣ ሊዳኝ ሲመጣ በኃይል በክብር እንደተገለጠ ያስታውሰናል። አምላካችን በክብር የታጀበ ነው። አምላካችን በኃይሉ የታጀበ ነው። ከዛ በመቀጠል አራቱን ሕያዋን ፍጥረታት ደግሞ ከቁጥር 6 እስከ 11 ላይ እናገኛለን። ትንሽ ረዘም ስለሚል ከጊዜ ጋር ለመሻማት አላነብም። ፍሰቱ እንዳይጠፋን ምዕራፍ 1 ቁጥር 1 ሰማይ ተከፈተ፣ ዙፋን አየሁኝ ይላል። በዙፋን ላይ ተቀማጩን አየሁት። ንጹህ ነው፣ ፈራጅ ነው፣ ፍርዱ ደግሞ በምሕረት የታጀበ ነው። ከዛ ያየሁኝ ደግሞ 24 ሽማግሌዎች ደግሞ አየሁኝ። 12 የብሉይ ኪዳን 12 የአዲስ ኪዳን ልብሳቸውን አየሁት ደግሞ ነጭ የለበሱ ናቸው። በትጋት ደግሞ ጌታን ስላገለግሉ ዘውድ ተጭነዋል። ከዛ በመቀጠል ከቁጥር 6 ጀምሮ ደግሞ 4 ፍጥረታትን እንደ እንስሳ የሚመስሉ ፊቶችን አይቶ ይናገራል። በዙፋኑም ፊት ብርሌ የሚመስል የብርጭቆ ባህር ነበር። በዙፋኑ መካከል በዙፋኑም ዙሪያ በፊትና በኋላ አይኖች የሞሉባቸው 4 እንስሶች ነበሩ። ፊተኛው እንደ አንበሳ፣ ሁለተኛው እንደ ጥጃ፣ ሶስተኛው እንደ ሰው ፊት፣ አራተኛው ደግሞ እንደሚበር ንስር ነው ብሎ 4 እንስሳዎችን ደግሞ አየውኝ ይላል። አንደኛው እንደ አንበሳ ነው ያየሁት ይላል። አንበሳ የእንስሳቶች ሁሉ ንጉስ ነው። በዙፋን ላይ ስለተቀመጠው ስለታላቁ የሚገልጡ እንስሶች ናቸው። እንደ አንበሳ የሆነውን አየሁት። አንበሳ የእንስሳቶች ሁሉ ንጉስ ነው። ምን ያመለክታል? ክርስቶስ የነገስታት ሁሉ ንጉስ ነው። እሱን የሚተካከል ንጉስ የለም። ገዢ እሱ፣ አስተዳዳሪ እሱ፣ የበላይ እሱ፣ የሚሰገድለት እሱ፣ ንጉስ ኢየሱስ ብቻ ነው። ሁለተኛ ደግሞ ሌላ እንስሳ አየሁ። እንደ ጥጃ ወይ እንደ በሬ አይነት አየሁ። እንደምታውቁት የቤት እንስሳ ነው የሚታወቀው። ጥጃን በሬት በጠንካራ አገልጋይነቱ ነው። ይሄን ንጉሱን አይቸው ቀጥሎ ያየሁት ንጉስ ደግሞ አገልጋይ ንጉስ ነው። ትጉ ንጉስ ነው። አይተናል አገልግሎን፣ አይተናል ደግፎን፣ አይተናል አጽንቶን። አንበሳ ነው፣ ትጉም አገልጋይ ነው። አሁንም ሌላ ደግሞ አየሁኝ፣ የሰው ፊት የሚመስል ደግሞ አየሁኝ። ይሄ ደግሞ ከፍጥረት ሁሉ ንጹህ የሆነ ሰው የሆነ አምላክ ሰው የሆነውን ፍጹም የሆነውን ክርስቶስን አየሁት። ፍጹም የሆነውን የሰውነትን ባህሪ አየሁት። እኛ ፍጥረት ነበርን፣ አምላክ ሰው ሆኖልን እሱን አምነን የእግዚአብሔር ልጅ ሆንን። ከዛ በመቀጠል እንደ ንስር የሆነውን ደግሞ አየሁት። የሰማይ አዕዋፋት ሁሉ የበላይ ኃይለኛ የሆነ እንደ ንስር ያለ የለም። ስለ ክርስቶስ ይነግረኛል። አምላክ እንደሱ ያለ የለም። ገዢ እንደሱ ያለ የለም። ሰማይ ተከፈተ፣ ሳይ ንጹህን አየሁት፣ የሚፈርደውን አየሁት። በዙሪያው 24ቱ ሽማግሌዎች አሉ። ከዛ በመቀጠል በዙፋኑ ላይ ያለውን የሚገልጹ 4 እንስሳ አየሁት። አንበሳውን ሳይ ንጉሱ ኢየሱስ፣ ጥጃውን ሳይ አገልጋዩ ኢየሱስ፣ የሰው ፊት ሳይ ፍጹም ሰው የሆነውን ኢየሱስ፣ ንስርን ሳይ ደግሞ የሁሉ የበላይ አምላክ የሆነውን ኢየሱስ አየሁኝ። እነዚህ ሁሉ ፕሮሲጀሮች ምንድነው የሚነግሩን? ታላቁን ጌታ ለመግለጽ ነው። የማይገለጽ ነው፣ ዲስክራይብ የማይደረግ ነው። እዚህ ምድር 7 ተመላልሼ ኖሬ 7 ሙሉ ጊዜ አገልጋይ በሆን ኢየሱስን ሰብኬ አልጨርስም። ከሚባልለት በላይ ነው፣ ከሚሰበክለት በላይ ነው። ኃያል ነው፣ ታላቅ ነው። ቃል አይገልጸውም፣ አማርኛ አይገልጸውም። እሱ አምላክ ነው፣ እሱ አገልጋይ ነው፣ እሱ ፍጹም ነው፣ እሱ የሁሉ የበላይ ነው። ይሄንን ሲያዩ 24ቱ ሽማግሌዎች አልቻሉም፣
መዝሙር አወጡ። ኳየርስ መዝሙር አወጡ። እንደዚህ ያሉ 24 ሽማግሌዎች ቅዱስ 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 የነበረውና ያለው የሚመጣው ሁሉን የሚገዛ ጌታ ማለት ተጀመረ። ሰማይ ተከፈተ። በዙፋን ላይ ተቀመጠ አየሁ። በጣም ንጹህ ነው፣ ፈራጅ ነው፣ ሲፈርድ ይምራል። በዙሪያው 24 ሽማግሌዎች አሉ። እሱን የሚገልጹ 4 እንስሳን አየሁኝ። ይህንን ሁሉ ሳይ 24ቱ ሽማግሌዎች መዘመር ጀመሩ። እንደዚህ ያሉ ቅዱሳን። የተወደዳችሁ ኢየሱስን ልክ ስታዩት በልባችሁ የሚፈልቀው ቅኔ ቅድስናው ነው እያሉ ማምለክ ጀመሩ። ከዛ አምልኳቸው ደግሞ ደስ ይላል። ቅድም በማገልገላቸው የተሰጣቸውን ዘውድ፣ ቅድም በማገልገል የተሰጣቸውን ይህንን ክራውን እግዚአብሔር ብድራትን አይረሳም አገልግሉ ስንል የነበረው ዘውዳቸውን በፊቱ አስቀምጠው ጌታችን አምላካችን ሆይ አንተ ሁሉን ፈጥረሃል፣ ስለ ፈቃድ ሆነዋል፣ ተፈጥረውማል፣ ክብር፣ ሞገስ፣ ኃይል ልትቀበል ይገባሃል ብለው ክራውናቸውን ዘውዳቸውን በፊቱ ያስቀምጣሉ። በሰማይ ከኢየሱስ በስተቀር ማንም ይገባኛል የሚል የለም። አሜን ነው። 24 ሽማግሌዎች ስለ ማገልገላቸው እንኳን ተሰጥቷቸው ይሄ እኮ አይገባንም ያገለገልነው ራሱ በጸጋህ ነው ብለው በዙፋኑ ፊት ያስቀመጡ ይዘምራሉ። ቅዱስ ቅዱስ ከሚለው ቀጥሎ እንደዚህ ብለው ዘምሮ ጌታችን አምላካችን ሆይ ዙፋናቸውን፣ ክራውናቸውን፣ ስጦታቸውን ያስቀምጡ። አንተ ሁሉን ፈጥረሃል፣ ስለ ፈቃድህ ሆነዋል፣ ተፈጥረውማል፣ ክብር፣ ሞገስ፣ ኃይል ልትቀበል ይገባሃል። ምዕራፍ 4 እንደዛ ብለው የሚያልቀው ምዕራፍ 5 ይቀጥላል። ስለ ጌታችን አሁንም ምዕራፍ 5 ሲጀምር ስለ 7ቱ ማህተብ መፈታት ነው የሚያነሳው። ስለ 7ቱ ማህተብ መፈታት ምዕራፍ 5 ቁጥር 1 በዙፋን ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈ በ7 ማህተብ የተዘጋ መጽሐፍ አየሁኝ። ብርቱ መልአክም መጽሐፉን ይዘረጋ ዘንድ ማህተቡን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን መጽሐፉ ሊዘረጋ ወይም ሊመለከት ማንም አልተቻለው። ኧረ ኢየሱስ ጌታ። ቁጥር 4 ላንብብና መጽሐፉን ሊዘረጋ ወይም ሊመለከት የሚገባው ማንንም ስላላገኘው እጅግ አለቀስኩኝ። ለምጽፉ ከ1 እስከ 4 በ7 ማህተብ የተዘጋውን ጥቅልል መጽሐፍ መመልከት። በ7 ማህተብ የተዘጋው ጥቅልል መጽሐፍ ምዕራፍ 5 ትኩረቱን ደግሞ በዙፋን ላይ የተቀመጠውን ቀኝ እጅ ላይ ያደርጋል። ምዕራፍ 4 ላይ በዙፋን ላይ የተቀመጠውን ሲመለከተው ቅድም ያነሳውላችሁን ፈርጥ አይነቶችን የሚመስል ነው ብሎ ገለጸ። ከዛ ደግሞ ወደ እጁ ደግሞ ስመለከት ይላል ምዕራፍ 5 ላይ ዙሙን ጠበብ አድርጎ እጁ ላይ ሳይ ደግሞ አንድ የተጠቀለለ ነገር ይዟል። ይሄ በጣም ንጹህ የሆነው ይሄ ደግሞ የሚፈርደው እንደ ቀስተ ደመና ደግሞ ፍርዱ በምሕረት የታጀበው በዙፋኑ ፊት ደግሞ ያሉ 24 ሽማግሌዎች በሙሉ የሚዘምሩለት እነዛ እንስሳት በሙሉ ቅዱስ የሚሉለት በእጁ የተጠቀለለ ነገር ይዟል አለ። ቪዥኑ ቀጥሏል፣ ራዩ ቀጥሏል። በእጁ እንዲህ ቀረብ ብዬ ሳይ ጥቅልል ነገር በእጁ ይዟል። ጥቅልል ነገር በእጁ ይዟል እና ጥቅልሉ ደግሞ በጀርባውም በፊቱም ማህተብ የተደረገበትና የተዘጋ ነው ይላል። ምንድነው የያዘው መጽሐፍ? ክፍሉን በደንብ ስናጠና በጊዜው የነበሩ ሰዎች በቀላሉ ይረዱታል። በሮም ሕገ መንግስት ጆሮ ስጡኝ። በሮም ሕገ መንግስት አንድ ሰው የውርስ ሰነድ ሲጽፍ 7 ምስክሮች እንዲፈርሙበት ይደረጋል። የውርስ ሰነድ ሲጽፍ 7 ምስክር ይደረግበታል። ከዛ በ7 ማህተም ይዘጋል። ከባለቤቱ ብቻ በስተቀር ማንም ያንን የውርስ መዝገብ ሊፈታ የሚችል የለም። ባለመብትም ማንም የለም። የፍጥረት ሁሉ ባለቤት ጌታ ነው። የምድር ባለቤት ሁሉ ጌታ ነው።
ፈጠን ብዬ አንድ አውድ ላስታውሳችሁ። አዳምን ሲፈጥረው በኃጢአት ከመውደቁ በፊት የዚህ ዓለም ገዢ እንዲሆን አድርጎ ስልጣን ሰጥቶት ነበር። በኃጢአት ምክንያት ገዢነቱን አጥቷል። ስለዚህ የዚህ ዓለም ገዢ ተብሎ የሚጠቀሰው አሁን ሰይጣን የዚህ ዓለም ገዢ ይባል እንጂ እውነተኛውን ባለቤትና እውነተኛውን ሰነድ ግን አልተሰጠውም። ስለዚህ ቀኝ እጅ ላይ የተቀመጠው በዙፋኑ የተዘጋ ሰነድ ይዟል እና ሰነዱን እያየው ያለ አንድ ታላቅ መልአክ ደግሞ ይጮሃል። እንደዚህ ብሎ ይጮሃል። በሰማይ ቢሆን ቁጥር 2 ላይ ብርቱ መልአክም መጽሐፉን ይዘረጋ ዘንድ ማተሙን ይፈታ ዘንድ የሚገባው ማን ነው ብሎ ሲጮህ ሰማው ይላል። በጣም የሚገርማችሁ በታላቅ ድምፅ እንዲህ እየጮኸ ገብርኤል እኔ ነኝ አላለም። ሚካኤል እኔ ይገባኛል አላለም። ጻድቃን እኔ ልፈታው እችላለሁ ማንም ያለ የለም። ጸጥ ረጭ ብሏል። ጸጥ ረጭ ብሏል። ጥቅልሉ ባይፈታ ምን ይሆናል? አንድ 3 ነገር ላንሳ። ይህ ሰነድ ባይፈታስ? አንደኛ ኃጢአትና ሰይጣን ለዘላለም በዚህ ምድር ላይ ገዢ ይሆናል። ሰነዳችንን ስልጣናችንን በምን አጣ ነው? በኃጢአት ነው ያጣ ነው። ስለዚህ ኃጢአትም ሰይጣንም በዚህ ምድር ገዢነታቸው ይቀጥላል ሰነዱ ባይፈታ። ሁለተኛ አማኞች በዚህ ምድር የተቀበሉትን መከራ ወይም እኛ የምንቀበለው መከራ ዋጋ ቢስ ይሆናል። ሶስተኛ እቺ የተጀመረችው የእግዚአብሔር መንግስት በዚህ ምድር ሙሉ በሙሉ አትጸናም። ስለዚህ ግዴታ ጥቅልሉ መፈታት አለበት። ለዚህ ነው ዮሐንስ ይህን ስለተረዳ የሚፈታው ማንም እንደሌለ ባወቅኩ ጊዜ አለቀስኩኝ። ኃጢአታውንም ሊነግስ ነው፣ ሰይጣናውንም ሊነግስ ነው። የምንከፍለው ዋጋ መና ሊቀር ነው። እግዚአብሔር መንግስት ሙሉ በሙሉ አትጸናም እንዴ? ማን ሊፈታው ይችላል? ማን ሊገላግለን ይችላል? ማን ገዢነታችንን ሊመልስ ይችላል? ማን እግዚአብሔር መንግስት ሊያጸና ይችላል? ማን ነው መከራችን ዋጋ እንዲያገኝ ሊያረግ የሚችለው? ሁሉ ጸጥ ረጭ ሲል አዘንኩ፣ አለቀስኩ። ለቅሶንም ዲስክራይብ ሲያደርገው በዚህ ቃል ይጠቀማል። እጅግ ነው ያለቀስኩት። እጅግ ነው ያለቀስኩት። ቁጥር 5 እስከ 10 ቁጥር 5 እስከ 10 ለምጽፎ የታረደው በግና የተሰጠው ድል። እያለቀሰ እያለ ከሽማግሌዎች አንዱ መጣን። አታልቅስ። አሜን አትሉ? እስቲ ደግማችሁ አሜን። እስቲ አሁንም አሜን። አታልቅስ፣ እነሆ ከይሁዳ ነገድ የሆነ አንበሳ፣ ቅድም ያየነው አንበሳ የዳዊት ዘር መጽሐፍ ይዘረጋ ዘንድ 7ቱንም ማዕተን ይፈታ ዘንድ ድል ነስቷል አለኝ። አንድ መልአክ ሊመጣ አልቻለም። አንድ ታላቅ ሰው ሊመጣ አልቻለም። አንድ ፓስተር ሊመጣ አልቻለም። አንድ የተቀባ ሊመጣ አልቻለም። ማንም ቆሞ እኔ እፈታዋለሁ ሊል የሚችል ማንም አልነበረም። አዝኜ ተሰብሬ እያለ ከሽማግሌዎች አንዱ መጥቶ እንዳታለቅስ፣ ድል ይነሳ አለ፣ እንዳታለቅስ፣ የሚፈታ አለ፣ እንዳታለቅስ። ኢየሱስ ጌታ፣ እንዳታለቅስ። ይህ ነው በጣም ፋሲኔትድ የሚያደርገው። ልክ እንዲህ ሲለኝ እንዳታለቅስ የሚፈታ አለ ሲለኝ ደግሞ የተጠቀመው ቃል ደግሞ ከይሁዳ ነገድ የሆነ አንበሳ የሚል ስለተጠቀመ ዞር ብሎ ኤክስፔክት ያደረገውና ያየው የሚደንቅ ነው። ቁጥር 6 በጣም የሚደንቅ ነው። በዙፋኑም በአራት እንስሶች መካከል በሽማግሌዎች መካከል እንደ ታረደ በግ ቆሞ አየሁት ይላል። ይገርማል። ማን ነው የሚፈታው ብዬ፣ ማን ነው የገላገለን ብዬ፣ ማን ነው ነፃ ያወጣን ብዬ ዞር ስል ያየሁት አንበሳ አይደለም። ያየሁት እንደ ታረደ በግ ቆሞ አየሁት። ሰባት ቀንዶችም 7 አይኖችም ነበሩት። እሱም ወደ ምድር ሁሉ የተላከ እግዚአብሔር መናፍስ ናቸው ይላል። 3 ነገር አየ። አንደኛ እንደ ታረደ በግ። ይሄ በጣም ይደንቅ ነው። እንደ ታረደ በግ ምን ማለት ነው?
የመስቀሉ መስዋዕትነት ለዘላለም የማይጠፋ ሕያው መሆኑን ያሳየናል። ቆመ የሚለው ነገር ኮንቲኒቲን ያሳየናል። ሰው እንደታረደ በግ ማለት የመስቀሉ መስዋዕትነት የዛሬ 2018 ዓመት በቀራንዮ ላይ የቆመ አይደለም፣ ወይም በዚህ ምድር ላይ እኛ እስካለን ድረስ የሚቀጥል አይደለም። የመስቀሉ መስዋዕትነት ለዘላለም የማይጠፋ ሕያው ምስክር ነው ማለት ነው። 7 ቀንድ አየሁ። 7 ፍጽምና ነው የሚያሳየን፣ ቀንድ ደግሞ ኃይልን ነው የሚያሳየን። ያየሁት ለዘላለም የማይጠፋውን የእግዚአብሔርን መስዋዕትነት በክርስቶስ በኩል ያለውን አየው። ሁለተኛ ደግሞ ብርቱ የሆነውን ኃያል የሆነውን ፍጹም ኃያል የሆነውን 7 ፍጹም ቀንድ ፖተንት ኃይል ጉልበት። ሁለተኛ አየሁት ፍጹም ኃያል የሆነውን ቆሞ አየሁት። ኢየሱስ በ6 ነገር በ8 ነገር በ10 ነገር አይደለም ኃይሉ፣ በሁሉም ላይ ኃያል ነው። ምን አይነት ኃያል ነው? ፍጹም ኃያል ነው። 7 ቀንድ ነው ያየሁት፣ 6 5 አይደለም። ፍጹም ኃያል ነው። ኦምኒ ፖተንት ነው። እሱን የሚያክል ነገር የለም። በሱ ፊት በሽታ የተዋረደ ነው። በሱ ፊት አጋንንት የተዋረደ ነው። በሱ ፊት ሞት ራሱ የተዋረደ ነው። ፍጥረት ይገዛለታል። በሰማይ በምድር ከምድር በታች ያለ ሁሉ ለኢየሱስ ስም ይንበረከካል። ፍጹም ኃያል ኢየሱስ ብቻ ነው። እንደታረደ በግ አየሁት። 7 ቀንድ አየሁ። ከዛ 7 አይኖች ደግሞ አሉበት። ፍጹም እውቀት ማለት ነው። የመንፈስ ቅዱስ ሙሉ አሰራር ኦምኒሸንስ ሁሉን አዋቂነቱን አየሁ። ይሄን ጥቅልል ማን ይፈታዋል ብዬ ሳለቅስ ከሽማግሌዎች እንዳትፈራ፣ እንዳታዝን፣ እንዳታለቅስ የሚፈታለ ማን ነው የሚፈታው ስል በመስቀል መስዋዕት የሆነ መስዋዕትነቱም ለዘላለም የማይጠፋውን አየሁት። የታረደው በግ ነው ለካ የሚፈታው። ከዛ ደግሞ አየሁት 7 ቀንድ ያለው ፍጹም ኃያሉን ተመለከትኩት። ከዛ ደግሞ አየሁኝ ፍጹም እውቀት ያለው ሁሉን የሚያውቀው እሱ ነው የሚፈታው። እሱን አየሁት። ልክ ይህን ሳይ 24ቱ ሽማግሌዎች ምዕራፍ 4 ላይ ያየናቸው 4ቱ እንስሳት አንድ ላይ ታጅበው በዕጣን የተሞላውን ጽዋ ይዘው መጡ ይላል። በዕጣን የተሞላውን ጽዋ ይዘው መጡ። በጥልቀት መጽሐፍ ቅዱስ ካጠናችሁ የዕጣን ጽዋ ብዙ ጊዜ ዕጣን ከብሉይ ኪዳን ከጸሎት ጋር ነው የሚገናኘው። ስለዚህ ይሄ ጥቅልል ከመፈታቱ በፊት ቅዱሳን በእግዚአብሔር ፊት ያቀረቡትን ጸሎታቸውን፣ ልመናቸውን ሁሉ የሚፈታ የሚመልሰውን የወርቁን ጽዋ ይዘው መጡ ይላል። በደም ጆሮ ስጡኝ። እዚህ ጋር እንደ እግዚአብሔር ፈቃድ የሆኑ ጸሎቶች በሙሉ በእግዚአብሔር ዘንድ አይረሱም። እግዚአብሔር ጸሎትን ይሰማል። ከዛ ቅኔ ተጀመረ። እዚህ ጋር እንዴት ልብ እንደሚያሞቅ ትልቅ የወርሺፕ ማዕበል ተነሳ። ትልቅ የአምልኮ ዌቭ ነው የተነሳው፣ ማዕበል ነው የተነሳው። የጀመረው ማን? መጀመሪያ መዘመር የጀመሩት 4ቱ ፍጥረታትና 24ቱ ሽማግሌዎች ናቸው። ከዛ ሁለተኛ ላይ አላፋት ይጨመሩበታል። ቀጥሎ ደግሞ ሰማየ ሰማያት ምድር በሙሉ ይጨመርበታል። አምልኮም ሲጀምር ታዩታላችሁ። ከቁጥር 8 ጀምሮ አምልኮ ይጀምራል። በደም የሚጀምረው ቁጥር 11 ላይ ነው። እንደዚህ ይላል፣ አየው በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክትም ድምፅ ሰማው። ቁጥራቸውም ከአላፋት ጊዜ አላፋትና ሺህ ጊዜ ሺህ ነበሩ። በታላቅም ድምፅ እያለ ይቀጥላል። ከቁጥር 11 እስከ 14 ታላቅ አምልኮ ተጀመረ። መጀመሪያ 4 ፍጥረታትና 24 ሽማግሌዎች፣ በመቀጠል አላፋት፣ ከዛ ቀጥሎ ደግሞ በሰማይ በምድር ከምድርም በታች ያሉ በባህር ያሉ ፍጥረቶች በሙሉ አንድ ትልቅ ኳየር ተጀመረ። መዝሙሩ እንደዚህ ይላል፣ የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል። ማን ነው ዘማሪው? 4ቱ ፍጥረታት 24ቱ ሽማግሌዎች። ማን ነው ዘማሪው? እልፍ አላፍት በሺዎች የሚቆጠሩ መላእክቶች። ማን ነው ዘማሪው? በሰማይ በምድር ከምድርም በታች በባህር ያለ ፍጥረት በሙሉ አንድ ላይ ተሰብስበው ትልቅ የአምልኮ ዌቭ፣ ትልቅ የአምልኮ ማዕበል ተጀመረ።
እንዴት እንደሆነ በቃል አይገለጽም። ግን የሁሉ ፍጥረታት በሙሉ በአንድ ድምፅ እንደዚህ ይላሉ፣ ለታረደው በግ ኃይል፣ ባለጠግነት፣ ክብር፣ ጥበብም፣ ብርታትም ምስጋናም ሊቀበል ይገባዋል። የመዝሙሩ ይዘት 7 ነው። ኃይል የሱ ብቻ ነው ይላል አንደኛ። ሁለተኛ ባለጠግነት ለሱ ብቻ ነው። ሶስተኛ ጥበብ የሱ ብቻ ነው። አራተኛ ብርታት የሱ ብቻ ነው። አምስተኛ ክብር ለሱ ብቻ ነው። ስድስተኛ ምስጋና ለሱ ብቻ ነው። ሰባተኛ ቡራኬ ለሱ ብቻ ነው። ደግሜ እላለሁ ኃይል ለሱ ብቻ ነው። ባለጠግነት ለሱ ብቻ ነው። ጥበብ ለሱ ብቻ ነው። ብርታት ለሱ ብቻ ነው። ክብር ለሱ ብቻ ነው። ምስጋና ለሱ ብቻ ነው። ቡራኬ ለሱ ብቻ ነው። ለታረደው በግ ደግማለሁ ኃይል ለሱ ብቻ ነው። ባለጠግነት ለሱ ብቻ ነው። ጥበብ ለሱ ብቻ ነው። ብርታት ለሱ ብቻ ነው። ክብር ለሱ ብቻ ነው። ምስጋና ለሱ ብቻ ነው። ቡራኬ ለሱ ብቻ ነው። What a day! ምን አይነት ቀን ነው ይሄ ቀን? ምን አይነት አምልኮ ነው? እኔ ልገልጸው አልችልም። 4 እንስሳት፣ 24 ሽማግሌዎች፣ አላፋት በሺ የሚቆጠሩ መላእክቶች፣ በሰማይ በምድር ከምድር በታች በባህር ያለ ፍጥረት በሙሉ በአንድ ቃል ሆነው ኃይል፣ ባለጠግነት፣ ጥበብ፣ ብርታት፣ ክብር፣ ምስጋና፣ ቡራኬ ለሱ ብቻ ነው። ይገባዋል፣ 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 ይገባዋል። What a day! ምን አይነት ቀን ነው? ምን አይነት አምልኮ ነው? ኢየሱስ ጌታ ነው። ኢየሱስ ንጉስ ነው። ኢየሱስ አምላክ ነው። ከአራቱ ሕያዋን ፍጥርና ከ24ቱ ሽማግሌዎች የተጀመረው አምልኮ ከዛ አላፋቶች የተጨመሩበት በሰማይ በምድር ያለ ፍጥረት ሁሉ የተቀላቀለበትን ይህንን ታላቅ አምልኮ ሰማው ይላል። ሰማው። እንደ ክርስትና ያለ ውበት ያለው ዓለም የለም። እንኳን የሱ ሆነን። ለዚህ ነው ቅድም ሲጀምር ሰማይ ሰላም ነው። ሰማይ ይሄ ነው ያለው። በቃ ሰማይ ሰላም ነው። ይሄን ሰማው። ከዛ መጀመሪያ ያየናቸው 4ቱ እንስሶች ከዛ ሽማግሌዎች ወድቀው ምን አሉ? ሰገዱ። ይሰገድለታል። ምን ይዘን እንሂድ? ሶስት ነገር ምን ይዘን እንሂድ? ዛሬ ምን ይቅርልን? ምን ይቅርልን? አንደኛ በእግዚአብሔር ፊት ጸሎት ዋጋ አለው። ጸሎት የመጨረሻ አማራጭ አይሆንባችሁ። የመጀመሪያ አማራጭ ይሁን። አጭርም ትሁን ረጅምም ትሁን እንደው አነብንበ ነው የሚሆን በልባችንም በለው። በዛ በወርቁ ዕጣን ማስቀመጫ ውስጥ ይቀመጣል። አንድ ቀን በጌታ ፊት ይከፈታል። ጸሎትን የሚሰማ በዚህ ቤት አለ። ከጸሎት አትገደቡ። ሰውን ተስፋ አታርጉ። ሮጣችሁ ስልካችሁን አንስታችሁ ሰው ጋር አትደውሉ። የእናንተ 911 መንበርከክ ይሁን። የእናንተ የአደጋ ጊዜ ሰማይ ይሁን። ትንሽም ትልቅም ይሁን ተንበርከኩ። እቺ የወርቅ ዕጣኗ አለች። በፊቱ የምናፈሰው በሙሉ በሱ ዘንድ አለ። በሰማይ የምትኖር አባታችን ሆይ ስንል ሰሚ በሰማይ አለ። ዛሬ እግዚአብሔር ይዘነው እንድንሄደው የምንፈልገው ጸሎት ዋጋ አለው። ሁለተኛ ምን ይዘን እንሂድ? ተስፋችን ለካ በጉ ላይ ነው ያለው። ተስፋችን እሱ ብቻ ነው፣ ማንም አይደለም። የዓለም ተስፋ ዶክተር አብይ አይደለም። የኢትዮጵያም ተስፋ እሱም አይደለም። የኛ ተስፋ ኑሯችንም ስራችንም አይደለም። ውጭ ያሉ ዘመዶቻችንም አይደሉም። የዓለም ተስፋ፣ የቤተ ክርስቲያን ተስፋ፣ የኛ ተስፋ መጽሐፍ እንደሚል የከበረው ተስፋችን ኢየሱስ ብቻ ነው።
እሱ ሙሉ ክብር፣ ሙሉ ምስጋና፣ ሙሉ ውዳሴ፣ ሙሉ ስግደት ይገባዋል። ባለ ተስፋ ናችሁ። ተስፋ እንደሌለው አታስቡ። ውስጣችሁ አይረበሽ፣ አትደንግጡ፣ ግራ አይግባችሁ። በእውነት እዚህ ሃይማኖት ለማስፈጸም አልመጣንም። በእግዚአብሔር ቃል ውስጥ ያለው ድምፅ ይሄ ነው። ተስፋ አላችሁ። ይሄ የተዘጋውን ጥቅልል የሚፈታ ንጉሥ አላችሁ። የታረደው በግ ያንቺ ተስፋ ነው። የታረደው በግ ያንተ ተስፋ፣ ባለ ተስፋ ነህ። ስለ ልጆቻችሁ፣ ስለ ቤታችሁ፣ ስለ ጓዳችሁ፣ ስለ አገልግሎታችሁ አትረበሹ፣ አትደንግጡ፣ አትስጉ፣ በጥርጣሬም አትሞሉ። ተስፋ አላችሁ። መጽሐፍ እንደሚል የከበረ ተስፋ አላችሁ። በብዙ ጥያቄ ውስጥ ብናልፍም ብታልፉም ባለ ተስፋ ነን። ኢየሱስ ጌታ ነው። ኢየሱስ ንጉሥ ነው። በዙፋኑ ላይ ለተቀመጠው ክብር ይሁን። በዙፋኑ ላይ ለተቀመጠው ክብር ይሁን። እዛ ምዕራፍ 4 ቁጥር 1 ሰማይ ሲከፈት በዙፋኑ ላይ ለተቀመጠው ክብር ይሁን። 24ቱ ሽማግሌዎች ለሰገዱለት በዙፋኑ ላይ ያለው ክብር ይሁን። እነዚህ 4ቱ እንስሳት ለሰገዱለት በዙፋኑ ላይ ያለው ክብር ይሁን። እልፍ አላፍት መላእክት በፊቱ ለሚሰግዱለት በዙፋኑ ላይ ያለው ክብር ይሁን። በሰማይ በምድር ከምድርም በታች ፍጥረታት ለሚሰግዱለት በዙፋኑ ላይ ያለው ክብር ይሁን። እንጸልያለን።